ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? የዕለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ይዘናል። በቅድሚያ ማር ዜናዎችን ነግራችኋለሁ። ኢትዮኒውስን ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። አብራችሁ ቆዩ። በአማራ ክልል የጎጃም ቀጠና የተለያዩ አካባቢዎች የተደረጉ ውጊያዎች በመቶዎች የሚቆጠሩ ወታደሮች መገደላቸውን የአማራ ፋኖ በጎጃም አስታውቋል። በምዕራብ ጎንደር ቋራ ወረዳ ለተከታታይ ቀናት የተደረገው ውጊያ ጋብ ሲል በአጎራባች ጃዊ ቀጠና ደግሞ ውጊያ ተጠናክሮ ቀጥሏል ተብሏል። በሌላ በኩል ያገዛዝ ጦር የኮማንዶና አየር ወለድ ክፍለ ጦር ከጽንፈኛ ኃይሎች ማረኩት ያለውን 46 ኩንታል ማሽላ አከፋፍያለሁ ሲል አስታውቋል። ይህንን በተመለከተ ዝርዝር አዘጋጅተናል። የአብይ አህመድ መንግስት የፖለቲከኛው አቶ ልደቱ አያሌው መኖሪያ ቤትን አግጃለሁ አለ። አገዛዙ በሽብር ወንጀል ጠርጥሬያቸዋለሁ ያላቸው አቶ ልደቱ አያሌው መኖሪያ ቤት እንዲታገድ አድርጓል። ከአቶ ልደቱ አያሌው በተጨማሪ አቶ ሀብታሙ አያሌው ተሾመ፣ ዘመድኩን በቀለ ዳዲ በስማቸው የተመዘገበ ቤት በአዲስ አበባ አግኝቻለሁ ያለው የአገዛዙ የፌደራል ፖሊስ እግድ እንዲፈጸም ጠይቋል። ዝርዝር አዘጋጅተናል። ገዱ አንዳርጋቸው በአማራ ክልል ያለው ጦርነት ለማስቆም አገዛዙ ፍላጎት የለውም አሉ። ዶክተር ገዱ አንዳርጋቸው አገዛዙ ቀውሱን ማስቀጠል እንጂ ታምኖና ተራሮ ችግሩን ለመፍታት አይችልም። ይህ የሆነበት ደግሞ ከአገዛዙ ስረ መሰረትና ፍላጎት ነው ብለዋል። በዚህም ላይ ተጨማሪ አለን። የብልጽግና መንግስት የእስልምና ጉዳዮች ጠቅላይ ምክር ቤት የተባረከ መስጂድ አጥራ ፈረሰብኝ መንገድም እንዲፈርስ አድርጓል ሲል ከሰሰው። በአዲስ አበባ ከተማ አስተዳደር ተፈጽሟል የተባለውና ይህ የህግ የበላይነት ለማረጋገጥ የተወሰደ እርምጃ ነው የተባለው ጉዳይ በእስልምና እምነት ተከታዮች ዘንድ ቅሬታን ፈጥሯል። እንዴት የሚለውን በዝርዝር እናያለን። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንትና የህወሓት ስራ አስፈጻሚና ማዕከላዊ ኮሚቴ አባል የነበሩ ሰው በአብይ አህመድ ተሾሙ። አብይ አህመድ ሰውየውን የሾማቸው የፕሮፌሰር ብርሃኑ ነጋ አማካሪ አድርጎ ነው። ፕሮፌሰር ክንድያ ገብረሕይወትና አቶ ጌታቸው ረዳም ተከትለው በአዲስ አበባ የተገኙ ሲሆን በጊዜ አስተዳደር ውስጥ የነበራቸውን ስልጣን ለቀው አሁን ሰዓት በአዲስ አበባ ሹመት አግኝተዋል። በዝርዝር ነው ያለው። የብልጽግና መንግስት የኮምቦልቻ ከተማ አስተዳደር ለነዋሪዎች የ100 ሚሊዮን ብር አበድሩ ሲል ጥያቄ ማቅረቡ ተሰማ። አገዛዙ ብድሩን የጠየቀው በመንግስት ተቋማት ውስጥ ለቤት ማግኘት በሚል የተሰበሰበውን ገንዘብ ሲሆን ብድሩን ደግሞ ለኮሪደር ልማትና ለገበያ ማረጋጊያ አውሏል ሲል ጠይቋል። በዚህም ላይ ተጨማሪ አለ። ከውጭ አሜሪካ ታሪፍን ሙሉ በሙሉ እንድትሰርዝ ቻይና አስጠነቀቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአገራት ላይ እየጣሉት ያለው ተጨማሪ ታሪፍ አገራትን እያነጋገረ ይገኛል። በዋናነት ግን በአሜሪካና በቻይና በኩል ያለው ጉዳይ አነጋጋሪው የቀጠለ ሲሆን የቻይና ባለስልጣናት አሜሪካውያንን እያስጠነቀቁ ይገኛሉ። በዝርዝር እናያለን። ተመልካቾች ወደ ዝርዝሩ አልፋለሁ። አብራችሁ ቆዩ። በአማራ ክልል የጎጃም ቀጠና የተለያዩ አካባቢዎች በተደረጉ ውጊያዎች በመቶዎች የሚቆጠሩ ወታደሮች መገደላቸውን የአማራ ፋኖ በጎጃም አስታውቋል። በምዕራብ ጎንደር ቋራ ወረዳ ለተከታታይ ቀናት የተደረገው ውጊያ ጋብ ሲል በአጎራባች ጃዊ ቀጠና ደግሞ ውጊያ ተጠናክሮ ቀጥሏል ተብሏል። በሌላ በኩል ያገዛዙ ጦርና የኮማንዶ አየር ወለድ ክፍለ ጦር ከጽንፈኛ ኃይሎች 46 ኩንታል ማሽላ ማርኪያለሁ ብሏል። የፋኖ ኃይሎች መጋቢት 10 2017 ዓ.ም በጋራ ያወጁ ዘመቻ አንድነት በተለያዩ አካባቢዎች ሲቀጥል በጎጃም ቀጠና በአንድ ቀን ብቻ መቶዎች የሚቆጠሩ ያገዛዙ ወታደሮች መገደላቸውን የተሰማው። በትላንትናው ዕለት ከ5 የፋኖ ብርጌዶች የተውጣጡ ተዋጊዎች በምስራቅ ጎጃም ዞን ቢቡኝ ወረዳ ድጎጽዮን ከተማ በሚገኘው ያገዛዙ ጦር ላይ በከፈቱት ጥቃት 96 ወታደሮች መገደላቸውን የአማራ ፋኖ በጎጃም ወቁልኝ ብሏል። በከተማዋ በአገዛዙ ጦር ተገንብተው የነበሩ 3 ጠንካራ ምሽጎች ፋኖ ኃይሎች ተሰብረዋል ያለው አድራጅቱ ድጎ ደብረ ዘይት፣ ቢቡኝ ጨመቄት እንዲሁም ቢቡኝ ቴክኒክና ሙያ ኮሌጅ እንዲሁም ቢቡኝ ሚካኤል በተባሉ ግንባሮች በተደረገው ውጊያ ከፍተኛ ቁጥር ያለው የጦር መሳሪያ በፋኖ ኃይሎች ተማርኳል ሲል ያስታወቀው። በፋኖ በኩል የደረሰው ጉዳት ያልገለጸው የአማራ ፋኖ በጎጃም በአገዛዙ ጦር በኩል የሻለቃ መሪውን ጨምሮ በርካቶች ተማርከዋል ብሏል። በዚህ ውጊያ በከተማዋ በስምና በኃላፊነት የሚታወቁ የፖሊስና የሚኒሻ አመራሮችና አባላት መገደላቸውን ለማወቅ ተችሏል። በተመሳሳይ በዚሁ ምስራቅ ጎጃም ዞን እነማይ ወረዳ የትመን ከተማ የረዝ ወይራ ጠልማ እንዲሁም ሸበል በረንታ ወረዳ የድዋ ከተማ የጨረቃና ወፍና አብራጅት አካባቢዎች ከፍተኛ ሰባዊና ቁሳዊ ጉዳት ተመዘገበባቸው ውጊያዎች መረጋቸውም ተሰምተዋል። በዚሁም በየትመን 15 ወታደሮች ሲጎዱ በወይራና ጠልማ አካባቢዎች ደግሞ 26 ወታደሮች መገደላቸውን የአካባቢ መረጃ ምንጮች ነግረውናል። በሸበል በረንታ ወረዳ የድዋና አካባቢው ከነበረው ውጊያ ጋር ምንም ተሳትፎ ያልነበራቸው አንድ የ7 ዓመት ህፃን ጨምሮ 4 ንጹሃን በአገዛዙ መገደላቸውን ነዋሪዎች ተናግረዋል። በዞኑ
ሸዋነደድና ባሶ ሊበን ወረዳዎችም ከባድ ውጊያ በአገዛዙ ጦርና ፋኖ ኃይሎች መካከል መደረጉ ሲታወቅ በዚህም 40 ያክል ወታደሮች ሲገደሉ በርካቶች ደግሞ የአካል ጉዳት ደርሶባቸዋል ሲሉ ነው የፋኖ የመረጃ ምንጮች ለቲዩኒስ የተናገሩት። በአገዛዙ በተለይም ከቤተ ንጉስ እስከ ኮርክ ድረስ በነበረው ውጊያ ሻለቃ መሪውን ጨምሮ በርካታ የአገዛዙ መከላከያና ሚኒሻ መገደላቸውን ነው የአካባቢ መረጃ ምንጮች ጨምሮ የተናገሩት። በተያያዘም ሰሞኑ ለተከታታይ ቀናት ከምዕራብ ጎንደር ዞን ቋራ ወረዳ እስከ ጎጃም መተከል ድረስ ባሉ በረሃማ አካባቢዎች የተደረገው ውጊያ በቋራ የነበረውን ጋብ ሲል በጃዊ መተከል ግን ተጠናክሮ መቀጠሉን የተሰማው ከአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር የተገኘው መረጃ እንዳመለከተው ከሆነ በቀጠናው ሚያዝያ 5 2017 ዓ.ም ከጧት እስከ ማታ በተደረገው ውጊያ ከፍተኛ ወታደራዊ ጉዳት ተመዝግቧል ተብሏል። በዚህም ከማምቦክ ከተማ ደረቅ ወንዝ እስከ ሰዋታሞ አካባቢ እንዲሁም ከሰዋታሞ እስከ አባሆይ እንዲሁም ድግራ ፍልዋና ብሔራዊ ድረስ ባሉ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገበት ውጊያ ተደርጓል የተባለው በአካባቢው ከደረሰው ወታደራዊ ጉዳት በተጨማሪ በንጹሃን ላይም ከፍተኛ ጉዳት ደርሷል ተብሏል። ላብነትም ጀንጀለብ በሚባል አካባቢ 2 ንጹሃን መገደላቸው ሲታወቅ ፍልዋ በተባለ አካባቢ ደግሞ የ9 አርሶ አደሮች ቤት ተቃጥሏል ተብሏል። በሌላ በኩል በክልሉ ሰሜን ሸዋ ዞን ይፋት ቀጠና ያገዛዝ ጦር የኮማንዶና የአየር ወለድ ክፍለ ጦር ከጽንፈኛ ኃይሉ ማረኩት ያለውን 46 ኩንታል ማሽላ ለአቅመ ደካሞች አከፋፍያለሁ ብሏል። እህሉን ጽንፈኛና ዘራፊ ኃይል ሲል በጠሩት አካል ከማህበረሰቡ ዘርፎት ነበረውን ሰራዊቱ በዚህ ኃይል እርምጃ በመውሰድ ማርኮታል ነው የሚለው። ሆኖም አገዛዙ ጦር በየጊዜው በከባድ መሳሪያና በቃጠሎ ስለሚያወድመው የአርሶ አደሩ ሰብል ግን እስካሁን ያለው ነገር የለም። የአገዛዙ ጦር በክልሉ የተለያዩ አካባቢዎች ከፋኖ ኃይሎች ጋር ውጊያ በሚገጥምባቸው ስፍራዎች ከፍተኛ የንብረት ውድመት እያረሰ ነው በሚል ነዋሪዎች ደጋግሞ ቅሬታቸውን እንደሚያሰሙ የሚታወቅ ነው። የአብይ አህመድ መንግስት የፖለቲከኛው አቶ ልደቱ አያሌው መኖሪያ ቤትን እግድ ፈጽሟል ተባለ። አገዛዙ በሽብር ወንጀል ጠርጥሬያቸዋለሁ ያላቸው አቶ ልደቱ አያሌው መኖሪያ ቤት እንዲታገድ አድርጓል። ከአቶ ልደቱ አያሌው በተጨማሪ አቶ ሀብታሙ አያሌው ተሾመ እንዲሁም ዘመድኩን በቀለ ዳዲ በስማቸው የተመዘገበ ቤት በአዲስ አበባ አግኝቼባቸዋለሁ ያለ አገዛዙ የፌደራል ፖሊስ እግድ እንዲፈጸም አድርጋለሁ ብሏል። በኢትዮጵያ ፖለቲካ ውስጥ ስመጥር የሆኑት አቶ ልደቱ አያሌው በአብይ አህመድ የብልጽግና መንግስት ለ4 ወራት ታስረው መፈታታቸውን ተከትሎ ለሕክምና ካሄዱበት አሜሪካን ሀገር አልተመለሱም። አቶ ልደቱ አያሌው ወደ ሀገራቸው ለመመለስ ስጋት ተከልክሎ የነበረ ሲሆን ከ2 ዓመት በፊት በሽብር ፈልጋቸዋለሁ ማለት አገዛዙ ስማቸውን ጠቅሶ ተጠርጣሪዎች ጋር አውጥቶ የነበረ ሲሆን ከዛ በኋላ ስለተጠረጠሩበት ጉዳይ በግልጽ የተባለ ነገር አልነበረም። አቶ ልደቱ በሰዓቱ ክስ ከተመሰረተብኝ ወደ ሀገር ቤት ገብቼ በፍርድ ቤት ከራከራለሁ ብሎ የነበረ ሲሆን አገዛዙ ክስ መመስረቱን በመተውሳቸው ሐሳባቸውን እንዲቀይሩ ተገደው ነበር። አሁን ደግሞ ወደ ሀገራቸው መግባትን ከተከለከሉ በኋላ በስማቸው ያለ ሀብት እግድ ለመፈጸም ምርመራ ሲደረግ ቆይቶ አንድ መኖሪያ ቤት ከነካርታው አግኝቼባቸዋለሁ ብሏን አገዛዙ። በዚህ ምርመራ በስማቸው መኖሪያ ቤት መገኘቱን በመጥቀስ እግድ እንዲፈጸም የተጠየቀበት ደብዳቤ ለጣቢያችን ኢትዮኒውስ ደርሷል። ይህ መጋቢት 24 2017 ዓ.ም የተጻፈው ደብዳቤ እንደሚያስረዳው ፖለቲከኛው አቶ ልደቱ አያሌው በሽብር ተጠርጥረው ምርመራ እየተደረገባቸው እንደሆነ ይጠቅሳል። አቶ ልደቱ አያሌው በተጨማሪ በዚህ ደብዳቤ ላይ የቀድሞ አንድነት የህዝብ ግንኙነት ኃላፊ የነበሩት አቶ ሀብታሙ አያሌው ተሾመ እንዲሁም የቀድሞ የኦርቶዶክስ ቤተክርስቲያን ስር የመምህርነት ማዕረግ እንዳላቸው የሚጠቀስላቸው ዘመድኩን በቀለ ዳዲ በተመሳሳይ በስማቸው የተገኘ ቤት መኖሩን በመጥቀስ እግዱ እንዲፈጸም ይጠይቃል። የፌደራል ፖሊስ ወንጀል ምርመራ ቢሮ የሽብር ወንጀል ምርመራ መምሪያ ኃላፊ ኮማንደር አዱኛ ረጋሳ ሲቡ አማካኝነት ለተቋሙ የሀብት ምርመራ ማስተዳደር ዋና ክፍል መጋቢት 24 2017 ዓ.ም የተጻፈው የደብዳቤ እንደሚያትተው አንደኛ ሀብታሙ አያሌው ተሾመ፣ ሁለተኛ አቶ ልደቱ አያሌው ምረቱ፣ ሶስተኛ ዘመድኩን በቀለ ዳዲን ተጠርጣሪዎች በሚል ስም ከዘረዘረ በኋላ በእነሱም ተመዝግቦ የተገኘ ሀብት እንዲታገድ ሲል ይጠይቃል። ቀጥሎም በዚህም ሀብታሙ አያሌው ተሾመ በቁጥር 8 ሰዎች በተጠረጠሩበት የሽብር ወንጀል ድርጊት ጉዳዩ በስማቸው ተመዝግቦ የሚገኝ ሀብትን ምርመራ እንዲደረግ በቀን 044ኛ ወር 2017 ዓ.ም በተጻፈ ደብዳቤ ጠየቅናችሁ ሲሆን ከላይ የተጠቀሱት 8 ተጠርጣሪዎች መካከል በሶስት ተጠርጣሪዎች ስም መኖሪያ ቤት ከነካርታው በ3 ክፍለ ከተሞች ያገኛችሁ መሆኑን በቀን 25ኛ ወር 2017 ዓ.ም በተጻፈ ደብዳቤ ገለጻችሁ ለመሆኑ ይታወቃል በሚል ያስታውሳል። ስለሆነም በተጠርጣሪዎች ስም የተገኘው ሀብት በእናንተ በኩል በአስቸኳይ እግድ እንድታሳግዱልን ሲል እንጠይቃለን በማለት ያትታል። ጉዳዩን በተመለከተ ተጠርጣሪዎች እስካሁን ድረስ በግልጽ በዚህ ላይ ያሉት ነገር ባይኖርም አቶ ልደቱ አያሌው ግን ባለፈው ወር በስማችን የሚገኝን ሀብት በግዴታ ለመውረስና የተለያዩ አዋጆችን በማውጣት እኛን ለማጥቃት እየተንቀሳቀሰ ይገኛል ማለት አገዛዙን መተቸታቸው ይታወሳል።
ገዱ አንዳርጋቸው በአማራ ክልል ያለው ጦርነት ለማስቆም አገዛዙ ፍላጎት የለውም አሉ። ዶክተር ገዱ አንዳርጋቸው አገዛዙ ቀውሱን ማስቀጠል እንጂ ታምኖና ተራሮ ችግሩን መፍታት አይፈልግም አቅምም የለውም ብለዋል። የቀድሞ የአማራ ክልል ፕሬዝዳንትና የውጭ ጉዳይ ሚኒስትር እንዲሁም የአብይ አህመድ አማካሪ ሚኒስትር የነበሩት ገዱ አንዳርጋቸው የአማራ ክልል በከባድ ቀውስ ውስጥ የገባው በብልጽግናው አገዛዝ ፍላጎትና አቅድ ነው ይላሉ። ቀውሱን እየወለደ ይገኛል ያሉት ዶክተር ገዱ አንዳርጋቸው የአማራ ክልል ቀውስ ወደ ሌሎች ክልሎች የሚዛመት እንደሆነ በማንሳት መውጫ መንገዱ ንግግር አሊያም የሰላም ስምምነት ሳይሆን ስርዓታዊ ለውጥ ነው ብለዋል። ቢቢሲ አማርኛ ዛሬ በአጠቃላይ በአማራ ክልል ያለውን አጠቃላይ ጦርነት በተመለከተ ባተተበት ዘገባው ላይ በአስረጅነት የቀረቡት አቶ ገዱ አንዳርጋቸው አገዛዙ የፈጠረው ጦርነት በክልሉ ያለውን ችግር አባብሶታል፣ ነገር ግን በድርድር ቢፈታ ደስታውን አልችለውም ነበር። የኔ ምርጫ ፖለቲካ መንገድ ቢፈታ ነው፣ ነገር ግን አሁን ያለው አገዛዝ ችግሮችን በፖለቲካዊ መንገድ የመፍታት ፍላጎት የለውም፣ ለድርድርም ታማኝ አይደለም ይላሉ። አሁን ያለው ክልሉ በተለይም ደግሞ ለ5 ዓመታት ያህል ያስተዳደሩት የቀድሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው እንደሚናገሩት ከሆነ አብዛኛው የሀገሪቱ ጦር በአሁኑ ወቅት የሚገኘው በአማራ ክልል ነው። አየር ኃይሉም ምድር ኃይሉም ኮማንዶና ልዩ ኃይሉ የሚባለው ፌደራል ፖሊስና የክልሉ ልዩ ኃይል በየጊዜው እየተጨመረ በክልሉ ወታደራዊ አገዛዝ ሰፈነበትና ከፍተኛ ውድመት እየደረሰበት ያለበት ሁኔታ አለ ሲሉ ሰላማዊ ሰዎች ላይ የሚፈጠረው ጥቃትም በዚህ የተነሳ ነው ይላሉ። አቶ ገዱ አንዳርጋቸው አሁንም ቢሆን በወታደራዊ ኃይል ለመፍታት ችግሩን እንቅስቃሴው አልቆምም በማለት አገዛዙን ወቅሰዋል። ዶክተር ገዱ ጨምሮም በተለያዩ አካባቢዎች አማራ ተኮር ጥቃቶች እልባት እንዲሰጣቸው ጥያቄዎች በርተው ምላሽ ሳይሰጣቸው የትግራይ ጦርነት ፈንድቷል ያሉ ሲሆን በተለይም ደግሞ የን ጦርነት በክልሉ ሲዛመት ጠባሳና ተጨማሪ ቅራኔ ፈጥሯል ማለት የክልሉን የግጭት መነሻ ያነሳሉ። በትግራይ ጦርነቱ ወቅት በቅ ያለው የፋኖ እንቅስቃሴ ምንም እንኳን አስቀድሞ በመንግስት ቢወደስም የፕሪቶሪያ ሰላም ስምምነት ተከትሎ ግን በስጋት መታየት መጀመሩን ለቢቢሲ ተናግረዋል። ስምምነቱ ተከትሎ የፋኖ ታጣቂ ኢመደበኛ ኃይል በሚል ከጸጥታ ኃይሎች ጋር ግጭት ውስጥ የገቡ ሲሆን ትጥቅ ማስፈታት የተባለው እርምጃ ግን ለትጥቅ ግጭቱ መነሻ ዋነኛ ምክንያት ነው ማለት ጠቅሰዋል። ዶክተር ገዱ በተለያዩ የክልሉ ክፍሎች ውስጥ የተደራጁ የፋኖ ታጣቂዎች የአማራ ሕዝብ የህልውና አደጋ ለመከላከል ነፍጥ ማንሳታቸውን የሚናገሩ ሲሆን መንግስት በአንጻሩ ጽንፈኛና ሽፍታ በሚል ህግ የማስከበር እርምጃ እየወሰደባቸው ነው ይላሉ። በአሁኑ ወቅት በክልሉ በሁለት ኃይሎች መካከል ያለው ጦርነት የመንግስት ኃይሎች ዋና ዋና ከተሞችን ሲቆጣጠሩ፣ የፋኖ ኃይሎች ደግሞ በአመዛኙ በአንዳንድ አነስተኛ ከተሞችና አብዛኛውን የገጠር ቀበሌዎችን ይዘዋል ይላል ቢቢሲ በዘገባው። በክልሉ ያለው የደህንነት ስጋት ከነዋሪው አልፎ የአካባቢው አመራሮች ከመንግስት ኃይሎች ጋር በካምፕ እንዲኖሩና የሥራ እንቅስቃሴያቸውን በጀባ እንዲያከናውኑ አስገድዷቸዋል። የሚጨመር መሰረተ ልማት የለም፣ የሚወድም ግን አለ። የሚገነባ ትምህርት ቤት የለም፣ የሚወድም ግን አለ። ክልሉን ለመመለስ አስቸጋሪ በሁኔታ እየወደመ ይገኛል የሚሉት ገዱ አንዳርጋቸው ክልሉ ወደ ኋላ 30ና 40 ዓመታትን እየሄደ ነው ማለትም ለቢቢሲ ተናግረዋል። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት የህወሓት ስራ አስፈጻሚና ማዕከላዊ ኮሚቴ አባል የነበሩት ሰው በአብይ አህመድ የፕሮፌሰር ብርሃኑ ነጋ አማካሪ ተደርገው ተሾሙ። ፕሮፌሰር ክንደያ ገብረሕይወት አቶ ጌታቸው ረዳን ጨምረው በጊዜ አሰራር ውስጥ ስልጣን የነበራቸው ሲሆን ከህወሓት አመራርነታቸው ቢታገዱም በአዲስ አበባ ስልጣን እየተቸራቸው ይገኛል። አብይ አህመድ ፕሮፌሰር ክንደያ ገብረሕይወትን በሽብር ሲከሷቸው በጦር ሊገሏቸው ማስታወቂያ ወጥተው ጥቆማ ሲጠይቁባቸው የነበሩ ሲሆን ከዛሬ ከሚያዝያ 6 2017 ጀምሮ የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ አድርጌ ሹሚያቸዋለሁ ብለዋል። ፕሮፌሰር ክንደያ ከመሾማቸው በፊት የትግራይ ክልል ጊዜ አሰራር የማህበራዊ ልማት ሴክሬታሪያት ካቢኔ ኃላፊ ሆነው ሲያገለግሉ የነበረ ሲሆን በመቀሌ ዩኒቨርሲቲ በመምህርነትና በፕሬዝዳንትነት አገልግለዋል። ከዚህ በተጨማሪም የህወሓት ከፍተኛ አመራር የነበሩት ፕሮፌሰሩ በጦርነቱ ጊዜ ወደ በረሃ ገብተው ከተዋጉ የትግራይ ምሁራን መካከል አንዱ ናቸው። አቶ ጌታቸው ረዳን ተከትለው አዲስ አበባ የገቡት ክንደያ ገብረሕይወት ከህወሓት የስራ አስፈጻሚነት ስልጣንና ሌሎች የተባረሩ ሲሆን በአሁኑ ሰዓት አቶ ጌታቸው ረዳን የራሳቸው አማካሪ አድርገው የሾሙት አብይ አህመድ እሳቸውን ደግሞ የፕሮፌሰር ብርሃኑ ነጋ አማካሪ ሚኒስትር ዴኤታ አድርገው ሾሟቸዋል። ፕሮፌሰር ክንደያም ሆኑ አቶ ጌታቸው ረዳ ከህወሓት ጋር በገቡበት ልዩነት ወደ አዲስ አበባ ከመጡ በኋላ በብልጽግና ጓዳ ውስጥ አዳዲስ ሹመቶችን እያገኙ ቀጥለዋል። የብልጽግና መንግስት የኮምቦልቻ ከተማ አስተዳደር ለነዋሪዎች የ100 ሚሊዮን ብር አበድሩ ጥያቄ ማቅረቡ ተሰማ። አገዛዙ ጦርነትን የሙጥኝ ባለበት በሰዓት ብድሩን ለኮሪደር ልማትና ለገበያ ማረጋጋት አውለዋለሁ ያለው አስተዳደሩ አሁን ላይ ነዋሪዎች ባካቸው አበድሩ ሲል በግልጽ መጠየቁ በደብዳቤ ተገልጿል። የኮምቦልቻ ከተማ አስተዳደር ነዋሪው ለቤት መስሪያ በሚል ለበርካታ ዓመታት በማህበር ከቆጠበው ገንዘብ ውስጥ የ100 ሚሊዮን ብር አበድሩ ጥያቄ ማቅረቡን ደብዳቤዎቹ እንደሚያሳዩት በማህበራዊ ሚዲያ ተሰራጭቷል። ይህ መጋቢት
መጋቢት 12 2017 ዓ.ም በከተማው የከንቲባ ጽሕፈት ቤት ኃላፊ አቶ ሙልጌታ ደሴ የተፈረመው ደብዳቤ ለኮምቦልቻ ህብረት ስራ ማህበር የተጻፈ ሲሆን የከተማ አስተዳደሩ ጊዜያዊ የገንዘብ ጥረት አጋጥሞታል ካለ በኋላ ብድር አበድሩን በማለት በግልጽ ጠይቋል። የከተማ አስተዳደሩ ጊዜያዊ የበጀት ጥረት ስላጋጠመው የጋራ መኖሪያ ቤት ህብረት ስራን ማህበራት ካላቸው ቁጠባ ላይ ለኮሪደር ልማትና ለገበያ ማረጋጊያ አገልግሎት የሚውል ከሁሉም ማህበራት ብር 100 ሚሊዮን እስከ ሰኔ ወር 2017 የሚቆይ ብድር ሰጡን ዘንድ እንጠይቃለን የሚለው ይህ የከንቲባው ደብዳቤ በብዙዎች ዘንድ በማህበራዊ ሚዲያ አነጋጋሪ ሆኗል። በአካባቢው ነዋሪ የሆኑና ገንዘባቸውን የቆጠቡ ነዋሪዎች አገዛዙ ሆን ብሎ ይህንን ጉዳይ ለጦርነት ለማዋልና በጦርነቱ ውስጥ ለተፈጠረበት ችግር ገንዘብ ስላነሰው ለዛ ለመጠቀም ነው እንጂ ለኮሪደር ልማት አይደለም ይላሉ። አዲስ አበባን ጨምሮ የኮሪደር ልማት ስራዎችን እያከናወኑ ነው የሚለው አገዛዙ የኮሪደር ልማት ስራዎችን የሰሩ ተቋራጮችንም እስካሁን ድረስ መክፈል እንዳልቻለና በርካቶችም በከፈሉበት ገንዘብ ደረሰኝ ይዘው ቢቀርቡ በባንክ ገንዘባቸው እንዳልተለቀቀላቸው ቅሬታቸውን ያቀረቡ ይገኛሉ። በአሁኑ ሰዓት በተለይም በአዲስ አበባ ዋና ዋና መንገዶችን የሰሩ ባለሀብቶች በራሳቸው ገንዘብ ስሩና ከዛ ይሰጣቸዋል ተብለው ስራው መፈጸማቸውን በማስረዳት እስካሁን ድረስ ገንዘብ እንዳልተለቀቀላቸው የሚጠቅሱ ሲሆን በዋናነትም እነዚህ ባለሀብቶች ችግር ላይ ወድቀናን ሰራተኞቻችን ተበትነዋል፣ የባንክ ብድራችን መመለስ አልቻልንም ብለዋል። በአማራ ክልል ይሰራሉ ከተባሉ የኮሪደር ልማቶች መካከል አንዱ የኮምቦልቻ ከተማ የኮሪደር ልማት ሲሆን ይህንን ስራ ለመስራት እችል ዘንድ የብልጽግና መንግስት ታዲያ ከነዋሪዎች ብድር ጠይቋል። ለማህበር ቤት ግንባታ ለረጅም ዓመታት ከመስሪያ ቤት በብድርና ከልጆቻችን አፍ እየቀማን ስንቆጥብ ቆይተን ከነገ ዛሬ ይሰጠናል ብለን ተስፋ ስናደርግ አሁን 100 ሚሊዮን ብር በብድር መልካም ጡ መባላችን አስደንግጦናል በማለት ለመሰረት ሚዲያ የኮምቦልቻ ከተማ ነዋሪዎችም ተናግረዋል። ለምን ይሆናል ብለን ስንጠይቅ የሚሰጡን መልስ አንተ የልማት አደናቃፊ ነህ፣ የጽንፈኛ ደጋፊ ነህ፣ ሙሉ ስም ማን ነው፣ ከየት ማህበር ነህ ወዘተ እያሉ ያሸማቃሉ ያሉት ሌሎች አስተያየት ሰጪዎችም ሰሚ እንደሌለ ብናውቅም አሁን ላይ አገዛዙ ገንዘባችን ሊዘርፍ ተዘጋጅቷል ማለት ቅሬታቸውን አቅርበዋል። የእስልምና ጉዳዮች ጠቅላይ ምክር ቤት የተባረከ መስጂድ አጥር በአገዛዙ በህገወጥ መንገድ ፈረሰብኝ አለ። የክፍለ ከተማ አስተዳደሩ በበኩሉ የህግ የበላይነት ለማረጋገጥ የወሰድኩት እርምጃ ነው ሲል ምላሽ ሰጠ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ወረዳ 10 የሚገኘው የተባረከ መስጂድ አጥር በሌሊት እንዲፈርስ ተደርጓል ሲል አገዛዙን አውግዟል። ምክር ቤቱ ትላንት ሚያዝያ 5 ቀን 2017 ዓ.ም ባወጣው መግለጫ ከ1997 ዓ.ም ጀምሮ ለ50 ዓመታት ያህል መንፈሳዊ አገልግሎት እየሰጠ የሚገኘው የተባረከ መስጂድ አጥር በሌሊት ጨለማን ተገን በማድረግ ከመንግስት የስራ ሰዓት ውጭ ፈርሷል ብሏል። የአዲስ አበባ ከተማ እስልምና ጉዳዮች ምክር ቤት ከሚመለከታቸው የመንግስት አካላት ጋር በመነጋገር በህጋዊ መንገድ የመስጂድ ቅጥር እንዲታጠር መደረጉን በመግለጫው አስታውሶ ድርጊቱ መፈጸሙ አሳዝኖኛል ብሏል። መግለጫው አክሎም ተግባሩን የፈጸሙት አካላት በህግ አግባብ እንዲጠየቁና መስጂዱ የደረሰበት ኪሳራ ተሸፍኖ ድጋሚ እንዲታጠር ለማድረግ ጠቅላይ ምክር ቤቱ ከአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በቅንጅት እየሰራ ይገኛል ብሏል። የቂርቆስ ክፍለ ከተማ አሰራር ጉዳዩን አስመልክቶ በወጣው መግለጫ መንግስት ውሳኔ ያልሰጠበት መሬት ያለ አግባብ ከህግ ውጭ ለመያዝ የተደረገ ተግባራዊ እንቅስቃሴ ለመከላከልና የህግ የበላይነትን ለማረጋገጥ ነው በማታ የወሰድኩት እርምጃ ሲል እርምጃውን ህጋዊ ነው ብሎታል። አሜሪካ ታሪፍን ሙሉ በሙሉ እንድትሰርዝ ቻይና አስጠነቀቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአገራት ላይ የጣሉት ያለው ተጨማሪ ታሪፍ ሀገራትን እያነጋገረ ቀጥሏል። ለፕሬዝዳንቱ የታሪፍ ጭማሪ ጽፋ ከሰጡ መካከል ቻይና ቀዳሚ ሆናለች። የቻይና ባለስልጣናት ሰሞኑን ዶናልድ ትራምፕ ሀገራቸው ላይ የጣሉትን ተጨማሪ ታሪፍ ተከትሎም አሜሪካን ውሳኔ ሙሉ ለሙሉ እንድትሰርዝ አስጠንቅቀዋል። ዶናልድ ትራምፕ በአገራት ላይ ሊጥሉት ያቀዱትን ታሪፍ ለ90 ቀናት እንዲዘገይ በዚህ ሳምንት ማሳውቀዋል። በአንጻሩ በቻይና ምርቶች ላይ የሚጥሉት ታሪፍ ደግሞ ወደ 145% ከፍ አድርገውታል። አሜሪካ አስተቷል ለማረም ትልቅ እርምጃ እንድትወስድ ለማስጠንቀቅ እንወዳለን። የተሳሳተ አካሄድ የሆነውን የአጸፋ ታሪፍ ጭማሪ በመሰረዝ ትክክለኛውን የጋራ ተጠቃሚነት መንገድ መመለስ ይገባል ብሏል የቻይና የንግድ ሚኒስቴር ባወጣው መግለጫ። ባለፈው አርብ ዶናልድ ትራምፕ ቻይናን የሚመረቱ የተወሰኑ ኤሌክትሮኒክስ ምርቶች ከታሪፍ ነፃ ለማድረግ መዘጋጀታቸውን ያሳውቀው ነበር። ነገር ግን የአሜሪካ የንግድ ሚኒስቴር ሃዋርድ ሉቲንክ ባለፈው እሁድ እንዳሉት እንደዚህ አይነቶች ውሳኔዎች ለአጭር ጊዜ ብቻ የሚቆዩ ናቸው ብለዋል። በእነዚህ ምርቶች ላይ በተለያዩ ሁኔታዎች የታሪፍ ጭማሪ የሚደረግ ሲሆን ከተወሰነ ጊዜ በኋላ ጭማሪ ይፋ ይደረጋል ብለዋል። እነዚህ ምርቶች በአሜሪካ እንዲሰሩ እንፈልጋለን ሲሉ ሚኒስቴሩ በግልጽ ተናግረዋል። ፕሬዝዳንት ትራምፕ ደግሞ በማህበራዊ ሚዲያ ገጻቸው በጻፉት መረጃ በእነዚህ ምርቶች ላይ የሚደረገው የታሪፍ ጭማሪ ቀርቷል መባሉ ሐሰት ነው ሲሉ አጣጥለዋል። ቻይና ግን አሁን የአሜሪካ መንግስት እያደረገ ያለው ጉዳይ አሳሳቢ ነው፣ ሊቆም ይገባል ማለት ቅሬታዋን አሰምታለች። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ይሁንላችሁ።